ሰዎች ህልሞቻቸውን ወደ ማሳካት ሲሄዱ የሚያጋጥሟቸውን ነገሮች ለመሸሽ ከሚያቀርባቸው ብዙ ከተለመዱ ሰበቦች ውስጥ ዋናዎቹ አረፍጃለሁ፣ ፈጥኜ አልጀመርኩም፣ አሁን እድል አልፎኛል የሚሉት ናቸው። ይህ ግን እውነት አይደለም። ምክንያቱም ጃንኮም ዋትስአፕን ሲጀምር 35 ዓመቱ ነበር። አሳ ካንድለር ኮካ ኮላን ሲጀምር 41 ዓመቱ ነበር። ጎርደን ስታርባክስን ሲጀምር 51 ዓመቱ ነበር። ሳም ዋልተን ዋልማርትን ሲጀምር 44 ዓመቱ ነበር። ኮሎኔል ኬኤፍሲን ሲጀምር 62 ዓመቱ ነበር። ጁሊያ ዘ ፍሬንች ሼፍ የሚለውን ታዋቂ የቴሌቪዥን ፕሮግራም ስትጀምር 51 ዓመቷ ነበር። ኤልሳቤት ጆሊ የመጀመሪያውን መጽሐፏን ስታሳትም 56 ዓመቷ ነበር። ማድረግ ከፈለግ ሁሌም ቢሆን አልዘገየም። ወደ ኋላ ተመልሰህ ምንም ማድረግ አትችልም። ያ አልፏል። ከአሁን ብትጀምር ግን ብዙ ነገር መስራት ትችላለህ። ብዙ ነገር ማሳመር ትችላለህ። የሌሎች በአንተና በህልምህ ማመን ለስኬት አስፈላጊ ቢሆን ኑሮ ብዙዎቻችን ምንም ነገር ማሳካት ባልቻል ነበር። ውሳኔህን ራስህ በግብህና በምኞትህ መስራት በምትፈልግበት ነገር ላይ አድርግ እንጂ በጓደኞችህ፣ በወላጆችህ ወይም በሌላ ሰው ህልም፣ ፍላጎትና አመለካከት ላይ አታድርግ። ሌሎች ሰዎች ስላንተ በሚያስቡት ነገር ላይ መጨነቅ አቁምና ልብህን ተከተል። በ18 ዓመትህ ሰው ስላንተ ምን እንደሚያስብ በማሰብ ትጨነቃለህ። በ40 ዓመትህ ምንም ስላንተ ስለሚያስበው ነገር ግድ አይኖርህም። በ60 ዓመትህ ማንም ስላንተ ምንም እንደማያስብ ይገባሃል። ማንም በጭራሽ ስላንተ ምንም አያስብም። ስለ ራሳቸው ህይወት በመጨነቅ ስራ በዝቶባቸዋል። ስላንተ ካሰቡ የሚያስቡት አንተ ስለነሱ ምን እያሰብክ እንደሆነ ነው። እስከዛው ሌሎች ሰዎች ስላንተ ሀሳቦች፣ ግቦች፣ ልብሶችህ፣ ጸጉርህ፣ ቤትህ ወዘተ ምን እንደሚያስቡ በመጨነቅ የምታጠፋውን ጊዜ ህልምህን ሊያሳኩ የሚችሉ ነገሮችን በመስራት ላይ ማዋል የተሻለ ሊሆን ይችላል። የሆነ ጊዜ ወይም አሁን ላይ ሰዎች አግለውህ ሊሆን ይችላል። ምንም ሳታደርግ ገፍተውህ ጠልተውህ ሊሆን ይችላል። ያ ብቻ አይደለም፣ አንተ ራስን ጠርተህ ሊሆን ይችላል። ራስ ላይ መስራት ስትጀምር ግን ለራስህ ጊዜ ሲኖርህ ተፈልገህ የማትገኝ ሰው ትሆናለህ። ራስ ላይ ስራ፣ ተማር፣ አንብ፣ ገንዘብ ስራ፣ ራስን አክብር። መገኘት የሌለብህ ቦታ ላይ አትገኝ። የሆነ ቀን የሚወድህ ሰዎች እንኳን ፈልገው የማያገኙ ሰው ትሆናለህ። ስኬታማ ለመሆን የኮሌጅ ዲግሪ ግድ ነው ብለህ እንዳትገምት። ራስን ማመን ከእውቀት ከስልጣን ከትምህርት በላይ ነው። ትምህርት ለህይወት ዘመን እውቀት ዝግጁ ለመሆንና ስኬትን ለማግኘት አስፈላጊ ቢሆንም በሆነ የትምህርት ዘርፍ ዲግሪ መኖር ግን ለስኬት የግድ አስፈላጊ ነጥብ አይደለም። የፌስቡክ መስራች ማርክ ዙከርበርግ እና ቢል ጌትስ ሌሎችም የዓለማችን ስኬታማ ሰዎች ከኮሌጅ ያቋረጡ ናቸው። አለመማርህ ስኬታማ ከመሆን አያግድህም። መማርህም ብቻውን ስኬታማ ያደርገኛል ብለህ እንዳታስብ። አንድ ገበሬ ነበር። ገበሬው የሚተዳደረው አንድን ትልቅ ዝሆን በማስጎብኘት በሚያገኘው ገቢ ነው። ዝሆኑ እጅግ በጣም ግዙፍ ዝሆን በመሆኑ ከተለያዩ ሀገራት ወደዛች ምድር በመሄድ በርካታ የውጭ ዜጎች ዝሆኑን ይጎበኙት ነበር። ከዕለታት አንድ ቀን አንድ ጎብኚ ዝሆኑ የታሰረበትን ገመድ ሲያይ ማመን አልቻለም። ምክንያቱም ገመዱ ያን ያክል ዝሆን አይደለም ይቅርና ሌላ ትንንሽ እንስሳትን እንኳ ማስቆም የማይችል ተራ ገመድ ነበር። ታዲያ ይህ ጎብኚ ይህን የሚያክል ዝሆን በዚህ ደካማ ገመድ አስሮ ያስቆመውን የገበሬውን አስማት ማወቅ ይፈልጋል። እናም ገበሬውን ይህን የሚያህል ዝሆን እንዴት ነው በዚህ ገመድ አስር ልታስቆመው የቻልክ? ለምን ፈቶ ሌላ ዝሆኖች ወዳሉበት ቦታ አልሄደም ቢለው፣ ገበሬው ዝሆኑን ያሰርኩት ዛሬ ሳይሆን ይህን ገመድ መበጠስ የሚያስችል ጉልበት ሳይኖረው ገና በግልገልነቱ ነው አለው። ያኔ ሊበጥሰው ሞክሮ ስላልቻለ አሁን እንዲህ ትልቅ ከሆነ በኋላ ሞክሮት አያውቅም አለው። የሰው ልጅም መበጠስ የማይችለው የአመለካከት የውርስ ትብታብ አለበት። ገና ልጅ ሆኖ ባደገበት ማህበረሰብ ውስጥ ያለን አመለካከት በደፈና ተቀብሎ በዛ ክብ ውስጥ ራሱን አስሮ ይኖራል። አይቻልም ተብለህ ያደግ ነገር በሙሉ የማይቻል ስለሆነ አይደለም፣ በሚችል ማህበረሰብ ውስጥ ስላላደግህ ነው። ራስህን ከአመለካከት የውርስ ትብታብ ፍታና መሄድ ወደምትፈልግበት ቦታ ሄድ። ምክንያቱም ከዚህ የተሻለ ህይወት ይገባሃል።